እንዴ ወደ ውስጥ ገቢ ባልሆነ ጩጫው እንዴት ነው እባክህ? ወደ ውስጥ ገባ ያገኘው የመጀመሪያ ሰው ነው። በጣም እድለኛ ነው። አንቺ አስመሳይ ምን ታደርጊ መጣሽ? ዘሮል ከፊቴ ምን አገባ? አይሆንም ወደ ውስጥማ ገቢ። አራስ ላይ አስወጥቼ እንዳልዘጋበሽ ሂድ ዘር በል። ስለዚህ ካላበደች ከጀርባው ብዙ ነገር ነበር ማለት ነው። ምናልባትም ከልጅ የሞት ጋር የሚያያይዛት ነገር ይኖራል። እኔም እንደዚህ ይመስለኛል። ካላበደች ሁሉ ጊዜ አርፋ ተቀመጠው ነበር። ይህን ነገር አጣርቼ ልደርስበት ይገባል። ነገሩን ያደረገችው ትዝታ እንደሆነች አውቃለሁ። ግን ምን ትዝታ ስትል ያፌትን ያስገደለችው እሷ ናት? እንዴት የሁሉ ጊዜ እያወቅህ ዝም አልክ? ማንም ሰው መስማትም ሆነ ማወቅ እንዴት ዝም እንዳልካት ጥያቄ ፈጥሮብኛል። ለማንኛውም በቃ እርስ ለሁሉም ነገር ጊዜ አለው። አሁን ነገ ይገባል። እንዴ መሽቷል እኮ። ቢሆንም የኔ ጨረቃ እዛ ናት። እሷን ማየት አለብኝ። የማይሆን ነገር ብዬ ተዘባርቄ ያስቀኛታለሁ። ምን ብላት? ከያፌት ጋር መታረቃችን ብዙ ማርተቻት እንደብሯታል። እዛ ላይ ደግሞ ስጠይቀኝ ወንድሜ አይደል ምናምን አለ። እንዴ አንተ ደግሞ እንደዚህ አልካት? እኔማ ነገሩን ንቃ እንድታልፎ ነገር ያቀለልኩ መስሎኝ ነበር። በዚህ መንገድ ነው የምታቀል? ያሰብኩት ነገር እስኪሳካ ድረስ ማንም ቢጠይቀኝ መመልሰው እንደዛ በቃ ወዲህ። እሺ እንደዛ ከሆነ ቶሎ ደርሰህ ተመለስ። ናታንና ኤፍራታ በተኮራረፉበት ሰዓት ላይ ኤፍራታ ከአዲሱ ከሚወዳት ልጅ ጋር ተዋውቃለች። ሳታስበውም እንደዛ ፈገግ ስትልና እያሳቃት ሲወስዳት ለሌላ ጊዜ ድጋሚ ለመገናኘትና ለመተዋወቅ እድሉን ከፍታለች ማለት ነው። ይህ ብዙዎቹ መጥፎ ዜና ነው ብለው የሚያስቡት ያፌት በዚህ ሰዓት ላይ ያኔ ልጁን የገደለው ማን እንደሆነ ያውቃል። ትዝታ የምትባለዋ ልጅ የሱን ልጅ ያፌትን እንዳስገደለች ጭምር እያወቀ ግን ዝም ብሏል። ይህንን ነገር ያው አብሮት ካለው ከሚሰራው ልጅ ጋር ከሱ ውጪ ማንም እንዲያውቅ አይፈልግም። ኤፍራታም እንድታውቅ አይፈልግም። ለምንድን ነው? ያፌት ከዛ በፊት ያጠፋው ጥፋት አለ ወይ? ከዝታ ጋር ምንድነው የሚያገናኛቸው? በጣም ወደ ኋላ ሄደን እንድናይ ያደረገን የዚህኛው ክፍል ኤፍራታ ከናታን ጋር የተደባበቁበት በጣም ትልቅ ነገር እንዳለ ጭምር ያስታውቃል። የወደፊት ዕጣ ፈንታቸው ሁለቱ በጣም ወደ መጥፎ ነገር እየሄደ ነው ያለው። ናታንና ኤፍራታ ድጋሚ አንድ ላይ የመሆን እድላቸው እያስፈራ ነው። ያፌት ለምን ታረከው? በዚህ በኩል እንዴት በአንድ ሰከንድ ውስጥ እንዴት አምነህ ወደ ራስ ትከተዋለህ ብላ ኤፍራታ አኩርፈዋለች ናታንን። ናታን ደግሞ በራሱ በኩል ጭራሽ የባሰው የደበቀውን ነገር ቢነግራት ደግሞ ምን ልታረግ እንደምትችል አስቡት። ያፌት ይህን ነገር ሁሉ የሚያውቀው ነገር የለም። ናታን ግን ለሱ አዝኖለት ያፌት ከተለቀቀ በኋላ እህቱን ስለሚወዳትና ምን ያህል እዛ ባሰርኩት ሰዓት ላይ ስለሷ እንደሚያወራ ስለማቅ ነው ስላሳዘነኝ ነው ዝም ያልኩት እንጂ አምኜው አይደለም። ኤፍራታ በዚህ በኩል ግራ የገባት ነገር አለ። አዳዲስ ሰዎችን ድጋሚ መተዋወቅ ወይንም ወደ ራሳችን ማቅረብ የለብንም ብላ ነው የምታስበው። የመጀመሪያው ሉሊት ያኔ ስታሰቃያቸው የነበረችው በፈጣጣ ወደዛ ቤት ውስጥ ለመግባት ሞክራለች። እንደውም እንደ እብድ እንዳልሆነችና አሁን ላይ ደግሞ ያንን እብደት እንኳን ባያውቁትም ምንም አያገባኝም ብላ የራሷን ሻንጣ ይዛ ዝንጥ ብላ ወደዛ ቤት ውስጥ ተመልሳለች። ጽዮን፣ ኤፍራታ፣ ናታን የሷ እዛ ቤት ውስጥ ተመልሶ መግባት አንዳቸውም ቢሆን አይፈልጉት። ነገር ግን ምንም ማድረግ አይችሉም። ገነት በዚህ በኩል ያው እኔ ስመላለስ ሁሌ ቀን በቀን ሳያት ምን ላይ እንዳለችና ምን እንደምትሰቃይ እኔ ነኝ የማውቀው። እዚህ ብትሆን ያው ያን ነገር ያስቀርላታል ብዬ እንጂ ሁላችንም ላይ ያደረገችውን ነገር አውቃለሁ። ነገር ግን በይቅርታ ብናልፋትና ምናልባት ወደፊት የምትስተካከል ከሆነ እድሉን እንስጣት ብዬ ነው ብላ ገነት ታወራለች። በገነት ሐሳብ አንዳቸውም ቢሆን አልተስማሙም። ነገር ግን እያጉረመሩም ቢሆን ያው ሉሊት እዛ ቤት ውስጥ መኖሯን ትጀምራለች ማለት ነው። መጀመሪያውኑ ግን እንዳላበደች ያፌት ናታን አውቋል። ይህንን ነገር ታዲያ እሷ ያው እንዳላበደች አብጃለሁ ብላ ካስመሰለች ስለ ልጅ ሞትና የተለያዩ መረጃዎች እሷ የምታውቀው ነገር ይኖራል። ስለዚህ እሷ ልጠቀምባት ይገባል ብሎ አሁን ላይ ስራውን ከእሷ ጋርም ጅምር ሊጨርስ ነው።
ሌላኛው እንግዲህ ያው የኤፍራታ ልጅ የት እንዳለ የት እንዳስገባውና የት እንደደበቀው የሚያውቀው ልጅ ከኤፍራታ ጋር ድጋሚ ለመተዋወቅና እንደ አዲስ እድሉን አግኝቻለሁ ብሎ በማሰብ ኤፍራታን ያሳምናታል። ታዲያ ኤፍራታ ራሷን ከጭንቀት ለመገላገል ብላ አንድ ምሽት ላይ ወደ ውጭ ወጣ ለመዝናናት ትሞክራለች። በሰዓቱ አጋጣሚ ነው ብሎ ይገናኛታል። እሷ ግን አላመነችው። በሕይወቷ ስንት ነገር እንደተፈጠረ ጭምር በደንብ የምታውቀው ኤፍራታ ይህን ሰውዬ ግን ወደ ራሷ ማቅረብ አልፈለገችም። አጋጣሚ ነው ብሎ እሱ ያሳምናትና አንድ ላይ ይቆያሉ። በሰዓቱ የተለያዩ ነገሮችን እያደረገ እሷን ለመግባባት እየሞከረ ያለውን ያልፈነቀለው ድንጋይ የለም። ግን ተሳክቶለታል። እንደዛ ፈገግ ስትል ያያችኋት አላችሁ ብዙዎቻችሁ። ነገሩ ቅር ቢላችሁም ግን ኤፍራታ ነበረች እንደዛ ስትል የነበረው እና በስተማታም አካባቢ ወደ ቤቷ በሰላም ይሸኛታል። ያ ማለት በሌላ ቀንም ወይ ቢደዋወሉ ወይ ድንገት አጋጣሚ መንገድ ላይ ቢገናኙ ኤፍራታ አሁንም ቢሆን ወደ ራሷ ማቅረቧ የማይቀር ነገር ነው። ኤፍራታና ናታን የተጣሉበት ምክንያት አዳዲስ ሰዎችን ወደኛ መተዋወቅ የለብንም፣ አንድም ሰው ማመን የለብንም፣ ልጃችንን እኮ ነው ያሳጡን ብላ እሱም ብትመክረውም ግን እሷም የተገኘችው አዲስ ሰው ተዋውቃና በዛ ላይ ማመን የለብኝም ብላ እየፈራች የነበረችው ሰው ራሷ አሳምኗት አሁን አንድ ላይ መሆናቸው የሚገርም ነው። ናታን ይህንን ነገር ካወቀ አስቡት፣ ሌላ ትኩሳት። ስለ ያፌት እናንሳ። ያፌት ከታገተበት በብዙ ስቃይ መከራ ነበር የተፈታው። ያፌት አሁን ሁለት አማራጭ አለው። ከሁለት አንዱን ሊያደርግ ይችላል። የመጀመሪያው ያን ሁላ ዓመት ታስሮ ስላሰቃየው ናታን ድጋሚ እሱን መበቀል፣ ወይንስ አሁን በወጣበት ሰዓት ላይ የራሱን ሕይወት አስተካክሎ ወደ ትክክለኛው መንገድ ሊመለስ ይችላል። ወደ ትክክለኛው መንገድ ከተመለሰና ኤፍራታንም ቢሆን ናታንን ሊክሳቸው የሚችለው በጣም ትልቅ መንገድ አለ። አሁን ናታንም ቢሆን ኤፍራታ ትልቅ የራሳቸው ጠላት አላቸው። ያንን ቤት ቀስ በቀስ እየወረሩት ነው። እህቷን ብትሆን ጽዮንን ለብቻዋ እያሳመነቻትና ብዙ ለመግባባት እየሞከረች ነው ያለችው። ያኔ ግን እነሱ መጠቀም ከፈለጉ በጽዮን በኩልም ሊጠቀሙባት ይችላሉ። ይህን ሁሉ መንገድ ትክክል የሆነችው ገነት አንዳቸውም ሰዎች እዚህ ቤት ውስጥ የተለያዩ ነገሮች እያሳዩን ነው፣ እዚህ የሚመጡ ማንንም መተዋወቅ የለብንም ብላ ነው የምታስበው። ገነት ይህንን ነገር የምትመክራት ለጽዮን ነው። ጽዮን ግን መጀመሪያውኑ ከገነት ጋር ቂም ስላላት የምትመክራት ነገር ምንም እንኳን ትክክል ቢሆንም ግን የእሷን ሐሳብ መቀበል እንደማትፈልግ አሳይታለች። ስለዚህ ማናቸውም አዳዲስ ሰዎች ወደ ቤቷ ቢመጡ እንደምትቀበልና ስለ እኔ ሕይወት ምንም አያገባሽም ብላ ነበረ ስትመልስላት የነበረው። ገነት ግን በሰዓቱ ልክ ናት። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ገነት በራሷ በኩል ልክ ብትሆንም ግን ድጋሚ ሌላኛውን ችግር ይዛባቸው የመጣችው ራሷ ገነት ናት። ሉሊትን ወደዛ ቤት ውስጥ ማስገባት። ሉሊት የራሷ የሆኑ ሰዎች ውጪም እንዳሉ አትርሱ። ቢኒያም ወደዚህ ነገር እንዳለ የሚያስተካክልበትን መንገድ እየፈለገ ነው ያለው። ቢኒያም ያኔ ያፌትን በጩቤ ሲወገው ትልቅ ስህተት እንደሰራ ያውቃል። በአሁኑ ያንን ለማስተካከል ሲል ያው የጠፋውን የኤፍራታን ልጅ በሕይወት ይዞት ሲመጣና እያጣራ ያለው ስለ ሌሎች ሰዎች እንደሆነም ጭምር ያውቃል። ጽዮንን እየጠበቃት ነው፣ በድብቅ ማለት ነው። ጽዮን በአጋጣሚ ሆኖ ከአንድ ሰው ጋር ወይንም ከወንዶች ጋር የምትገናኝ ከሆነ ቢኒያም የሚደርስበት ይሆናል። ቢኒያም የሚፈልገው የአንዳቸውን የእግር ኮቴ ትክክለኛውን ካገኘ ያው የሚመራው ወደ እነ ትዝታ የሚባሉ ሰዎች ጋር እስከሆነ ድረስ ያው እስከ መጨረሻው ድረስ ይታገላል። ቢኒያም ተሳክቶለት ያንን ሁላ ያጠፋውን ጥፋት የሚክስበትን ነገር ናታንም ጭምር ያውቃል። እስከዛ ድረስ ግን ናታንም በአካል በጭራሽ ማግኘት አይችልም። እንደውም ያው ሲነግሩት እንደሰማችሁት ከሆነ የዳግም ጓደኛ ለናታን ሲነግረው የማትፈልገው ሰው ጋር ናት ብሎ ሲነግረው እንዳያችሁት ከሆነ ያው ቢኒያምን ብሎ ነው ማለት ነው። ቢኒያምና ሉሊት አንድ ላይ የራሳቸው ስራ ናቸው። ሁለቱም አንድ ቡድን ናቸው። ስለሚሰሩት ነገር ማናቸውም እስካሁን ድረስ አላወቁም። ሉሊት ትክክለኛ ንጹህ መንገድ ውስጥ ነው የተሳተፈችው ወይንስ እንደበፊቱ መጥፎ ስራ እየሰራች ነው? በቅርቡ እናየዋለን። በሐረግ ድራማ ላይ ያላችሁን አስተያየት እየሰጣችሁን ከሐረግ ድራማና ከእንግዳ ድራማ ላይ ሁሉንም ነገሮች እንዳለ በዚሁ መልኩ ማቀርብላችሁ ይሆናል። በቅርቡ 100 ሺህ እንገባለን። አሁን 90 ቤት ስለሆንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እና በዚሁ አጋጣሚ የግል ስሬን አስተዋውቃችኋለሁኝ። እናንተ ከተመቻችሁና የምትፈልጉት አይነት ዕቃ ካለ እኔን በቴሌግራም በዋትስአፕ እና በኢሞ ማዘዝ ትችላላችሁ። መልካም ጊዜ። የምንልካቸው ዕቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር ዕቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን
ያዘዙኝ አሉ ዛሬ የምናደርሳቸው። ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላሉ። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላሉ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ?
ይሄኛው ስንት ነው እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደህና ተሚና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትለውልልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።